እቺ ፀሐይ እንደዚህ ቆንጆ ያደረጋት ምንድነው ብላችሁ ታስባላችሁ? የአይኗ ቅርጽ ነው? የአፍንጫዋ ርዝመት ወይ መጥረት ቁመቷ ነው? አይደለም። የዚች ፀሐይ ውበት ምን እንደሆነ አይገባንም። ልክ እንደዚች ፀሐይ ሁላችንም ቆንጆና ውብ ነን፣ የምናስተነግጥ። እሷን የሰራ እግዚአብሔር እኛንም ሰርቶናል። ባይገርማችሁ እድሜ ልኬን አፍንጫዬን በመርዘሙ፣ ጆሮዬን ትልቅ በመሆኑ፣ አይኔን ትልቅ በመሆኑ፣ ቁመቴ ያን ያህል ባለመሆኑ ራሴን እየጠላሁና እያንቋሸሽኩኝ የኖርኩኝ ሰው ነበርኩኝ። ግን ከእግዚአብሔር የተማርኩት አንድ ነገር ቢኖር እቺ ፀሐይን የሰራ እግዚአብሔር እኔንም ሰርቶኛል። እቺ ፀሐይ ቆንጆ ከሆነች እኔም ቆንጆ ነኝ። ምክንያቱም እኔና እሷ አንድ ነን። እኔና ይህ ባህር ይህ ወንዝ አንድ ነን። ገባችሁ? የናንተ ቁንጅና የሚለካው በሴንቲሜትር አይደለም ወይም በኢንስታግራም አይደለም። የናንተ ቁንጅና የሚለካው በዛች ፀሐይ ነው፣ በዚህ ተፈጥሮ ነው፣ በዚህ አየር ነው። ራሳችሁን ስትቀበሉ ቁንጅናችሁ ልክ እንደ ፀሐይ ያበራል። ቁንጅና ማለት ራስን መቀበል እንደሆነ ታውቃላችሁ። ራስን ስትቀበል ቆንጆ ነህ። ሰዎችም የሚያዩት አፍንጫችሁ ቅርጹ፣ የአይናችሁ ቅርጹ፣ የቂጣችሁ ትልቅነት፣ የደረታችሁ ትልቅነት ሳይሆን ራሳችሁን መቀበላችሁ ነው። ቁንጅናችሁ እሱ ነው። እነሱ የሚያዩት ቁንጅና ራስን መቀበል ነው። እወዳችኋለሁ። መልካም ምሽት፣ መልካም ቀን። ቡም